ለክቡር ጠቅላይ ሚኒስትር መልእክት አላት። ክቡር ጠቅላይ ሚኒስትር መልእክቱን እንዳስተላልፍ ፈቃዶ ይሁን። ኢትዮጵያም እንዲህ አለች። ውዱ ልጄ ታላላቆችህ ወንድምና እህቶችህ የረገጡትን ድንጋይ ረግጠህ በጎ በጎን ልታጸና ዘንበል ያለውን ልታቃና ቀና ከፍ ልታደርገኝ ያለ ረፍት በትጋትና በጽናት ደፋ ቀና ስትል ሰንብተሃል። ልጅነትህን ሁሉ ለኔ ሰጥተሃል። በቅርቡም ባለም አደባባይ እስካሁን ያላገኘሁትን ወግ ማዕረግ አሳይተኸኛል። ኩለህ ሞሽረኸኛል። በውስጤም ከጎረቤቶቼ ጋርም ስለ ሰላሜ ወጥተህ ወርደህልኛል። በስደትና በልዩ ልዩ ሀገራት የተበተኑ ልጆቼን ፈልገህ የታሰሩትን አስፈትተህ እንባዬን አብሰህልኛል። የእምነት ተቋማት ውስጥ የሚገኙ ልጆቼን ህብረት መልሰህልኛል። በዓለም አደባባይ በአዲስ ገጽ አጽፈኸኛል። በዚህም ተስፋዬ ለምልሟል። ብሩክ ሁን፣ ዘርህ ፍሬህ ይባረክ። ውዱ ልጄ እኔ ያለፍኩበት ውጣ ውረድ ስኬትም ተግዳሮትም የሞላው ስለሆነ እረፍት የሚነሳህ ብዙ ነገር እንዳለ አውቃለሁ። የቤቱ ታላቅ ልጅ ስትሆን ጭነትህ ከባድ ነው። ይህን ጭነትህን ወንድም እህቶችህ በአግባቡ ሊካፈሉህ ይገባል። እንደው ለመሆኑ ወንድምና እህቶችህ በወጉ ተረድተውሃልን? ውዱ ልጄ ውዱ ልጄ እኔን በፍጥነት ቀና ለማድረግ ውስብስብ ችግሮችን ለመፍታት ደፋ ቀና ስትል ያልታዩና ያልተነበቡ ገጾች ያሉ ይመስለኛል። እኔ እናትህ እረዳሃለሁ። ልጆቼ በወጉ አሟልተው ጠልቀው ባይረዱህ ለምን አልተረዱኝም ብለህ ሳትከፋ ሳትበሳጭ ትከሻህን አስፍተህ ሆድ ከአገር ይሰፋልም አይደል ቢሉ የወትሮ ጽናትህን አጎልብተህ ይበልጥ እንዲረዱህ ለማድረግ ገጽህን ሳትነፍጋቸው ገልጠህ በምታምንበትና በምትመራበት ሁሉን ሰብስቦ አቅፎ የመሄድ እሴትህ አማካይነት እቀፋቸው። ልጆቼ ወንድማችሁ መሪያችሁ ቢሆንም እንደናንተው አምጬ የወለድኩት ሰው መሆኑን ሳትዘነጉ ለስኬቱ ሞገስ ለድካሙ ምርኩዝ ደጀን ብርታት ትሆኑት ዘንድ አደራዬን እናንተው ላይ ትቻለሁ።